ዘና ፈታ ያለው እሁዳችንን በኢቢኤስ እንደቀጠለ ነው ያለነው የሰርግ ወቅት ላይ ነው። በጣም ዝንጥ ብለሃል። ሰርግ ቤት ምትሄድ ነው የምትመስለው። ሁለቱም ተለዩ እሰይ ከናት ከአባታቸው እሰይ ትዳር መሰረቱ እሰይ ብለን የውሎ ሰዓታችን ላይ ደረስን። አቤት አቤት ባታቋርጭኝ አቤት ሰርግ ቤት ስትሄድ ትደርስበታለህ። እሺ እንግዲህ በሰርግ ወቅት ደግሞ አንድ የሚያስፈልገን ወሳኝ ሰው አለ። ያው ሰርግ ስንደግስ ልክ እንደኛ ኃላፊነት ተሰምቶት ነገሮችን ሊወጣ የሚገባ ሰው ከጎናችን እንዲሆን እንፈልጋለን። አሁን ላይ ደግሞ የዌዲንግ ፕላነር ተብለው በሰፊው እዚህ ሙያ ላይ የተሰማሩ ሰዎች አሉ አይደል? አዎ ሉላዬ ደግሞ ከሱ ጋር ውሏን ታደርጋለች። ከዌዲንግ ፕላነር ተውፊቅ መሐመድ ጋር ነው ዛሬ ሉላ ውሏን ያደረገችው። አብረን ውሎ አይ እንዴት አደሩ? እንኳን ደህና መጣሽ። ላይ እንዴት ሰላም ነው? እንዴት ነሽ? አለን። ፕሊዝ እሺ የሚያምር ቤት ደስ የምትል ቅልብጭ ያለች ቤት ወደድኳት። ምንም አትልማ። እሺ ተውፊቅ እንዴት ነህ? እንዴት ነሽ? ሰላም ነው ወይ? ሰላም ነው አለን። ብዙዎች እንግዲህ በተለይ ሙሽሮች በተለይ ያቆሃል የሰርግ ፕሮግራም ታስተባብራለህ። ሙሉ ዝግጅቱን ወስደህ ታዘጋጃለህ። ከዛ በተጨማሪ ደግሞ ከዛ ጋር የተያያዙ ብዙ ስራዎችን እንደምትሰራ ይታወቃል። ብዙዎቹ ሰርግ ላይ ቢያስቸግሩህም በኋላ ላይ ግን ብዙ ሰው ሲያመሰግን እንሰማለን እና የሰርግ ወቅት እንደመሆኑ መጠን ውሎዬን ካንተ ጋር ላደርግ ነው የመጣሁት። ስለዚህ እንኳን ደህና ቆየኸኝ። አዲስ ሙሽራ ነህ፣ እንኳን ደስ አለህ። መጀመሪያ ቴንኪው፣ አመሰግናለሁ። ተውፊቅ እንዴት ነው ስራውን የጀመረው? ከዛ ደግሞ የአንድ ቀን ውሎ ምን ይመስላል ከሚለውን ጀምር። ስራውን የጀመርኩት አጋጣሚ ነው። አስቤበት ሰርግ ኢንዱስትሪ ውስጥ ገባለሁ ብዬ አስቤበት የጀመርኩት ቢዝነስ አይደለም። በአጋጣሚ እዚህ ኢንዱስትሪ ላይ ያለ ጓደኛ አለኝ። እሱ ጓደኛዬ ጋር በምናወራበት ጊዜ ምናምን አብሬው አሳልፍ ነበረ። የሆነ ቀን የሆኑ ሙሽሮች ስራውን የሚያስተካክልላቸው ሰርጉን የሚያስተካክልላቸው ሰው ፈለጉና ቆይ ጎበዝ ልጅ አለ ብሎ እኔን ስልክ ሰጣቸው። ስራውን ሳትጀምር በፊት እኔ ማውቀው ነገር የለም፣ ሀሳቡም የለኝም። ከዛ ደወለልኝና እንደዚህ አድርጌያለሁ አለኝ። እንዴ እኔ ምንም አላውቀውን ነገር ምናምን ነገር አልኩት። ከዛ እንግዲህ ለምን ያግዛሃለሁ እንዴት እኔ ያስረዳሃለሁ አለኝ። ቀድመንም ከዛ በፊት አብሬው ሄድና አወራ ስለነበር ከዛ ሰጠኝ። ያው እሱ እያገዘኝ እሱ ሀሳብ እየሰጠኝ ያንን ስራ ተወጣሁት። በዛ መልኩ ነበር አስቤው አቅጄው የጀመርኩት ስራ አይደለም የነበረው። ባለውለታ ነው ማለት ነው ጓደኛ። በጣም ዳኒ ኮሞሮስ ወይም ዲቫ ዲኮር ባለቤት ዳኒ ይባላል ይሄ ጓደኛዬ ማለት ነው። የህይወቴን አቅጣጫ ቀይሮታል ቶታሊ ማለት ነው። ከዛ በፊት ግን ምን ነበር የምትሰራው? ከዛ በፊት መጀመሪያ ባንከር ነበርኩኝ። ግራጁዌት አድርጌ እንደጨረስኩ ባንከር ነበርኩ። ለ3 ዓመት ባንክ ኢንዱስትሪ ላይ ቆይቻለሁ። ከዛ በኋላ የተለያየ ንግድ ውስጥ ነበርኩኝ። የተውፊቅ ውሎ ምንድን ነው የሚመስለው? የኔ ውሎ ብዙ ጊዜ መጀመሪያ ረፈድ አድርጌ ነው የምነሳው። ረፈድ ያው እዚህ ኢንዱስትሪ ያለ ሰው አብዛኛው እንደዛ ነው። ስለምታመሽ ማታ ስለምናመሽ ማለት ነው። ረፈድ አድርጌ እነሳለሁ። አሁን ወቅቱ የሰርግ ወቅት ነው። ትንሽ ቢዚ የምንሆንበት ወቅት ስለሆነ ቁርሴን በልቼ ነው የምወጣው ከቤት። ያው የምሳም ጊዜ ምናምን ስለማይኖረን መጀመሪያ ቁርስ እንብላና ከዛ አብረን መዋል እንችላለን ማለት ነው። በጣም ቆንጆ ቁርስ ነው። ቴንኪው ያመሰግናለሁ። ብዙ ጊዜ ቁርስ እንዴት ነው የሚበላው አንተ ጋር? ብዙ ጊዜ አይደለም ግን ያው ሩጫ ስለሆነ ቤታችን ያገኘነውን ቶሎ በልተን ነው የምንወጣው። የምትወደው ቁርስ ግን ምንድን ነው? ብዙ ጊዜ እንቁላል ነገር ደስ ይለኛል። እንደኔ ሆነ ማለት ነው። እንቁላል ፈጢራ ምናምን ደስ ይለኛል። የቤት ሰው ነህ ወይስ ከስራ ሰዓት ውጪ ማለት ነው? ወይስ በብዛት ውጪ ማሳለፍ ታዘወትራለህ? ከስራ ውጪ ቤት ነኝ። ትልቅ ቲቪ ነው ያለ። ኳስ እንደምታይ ይቻላል። ስመጣ ኳስ እያየክ ነበር። ትክክል። ኳስ በጣም ወዳለሁ። የማን ደጋፊ ነህ? የባርሴሎና እና የሊቨርፑል ደጋፊ ነኝ። ሁለት ቡድን መደገፍ ይቻላል? ከተለያየ ሀገር ሲሆን የተለያየ ሀገር ናቸው። ስለዚህ ሁለቱ ቡድን አንድ ላይ ያጫወቱ የሚጫወቱበት አጋጣሚ አለ። ግን በጣም ለማን ታደላለህ? ለባርሴሎና። ቀኔ ሊቨርፑል ሆነልህ። እንግዲህ ቆንጆ ቁርስ አብልተኸኛል። አሁን ስራውን ማን እንደሚሰራ
እናየዋለን። ሰው ከበላ ከጠጣ እኮ ይሰንፋል ይባላል። እኔ ብዙ ጊዜ የቁርስ ሰው አይደለሁም፣ ግን ቆንጆ ቁርስ እወዳለሁ። ደስ የሚል ቁርስ ደግሞ እበላለሁ ካገኘን እንጂ እንዴት እንደምሰራ አላውቅም። ስለዚህ ምንድን ነው የምናደርገው አሁን ከዚህ ስንወጣ? መጀመሪያ ወደ መጋዘን እንሄዳለን። ስለዚህ መሄድ እንችላለን። ያው ሳታስበው ነው ወደ ሰርግ ስራ ውስጥ የገባኸውና ከገባ በኋላ ወደ ስራ ውስጥ እንዴት አገኘኸው? ስራው የደስታ ስራ ስለሆነ ደስ የሚል ነገር አለው። የምታገኛቸው ሰዎች ምናምን የደስታቸው ቀን ስለሆነ፣ ግን በጣም አስጨናቂና አድካሚ ስራ ነው። ከውጭ ለሚያየው በጣም ቀላል ምናምን የሚመስል ግን የሰውን ያው የአንድ ቀን ረጅም ጊዜ ሲያቅደው ሲያልም የነበረውን ቀኑን ደስታውን ለማሳመር የሚሰራ ስራ ስለሆነ በጣም ስትረስ አለው። ብዙ ጊዜ ሰዎች የሰርግ አዘጋጅ ወይም ዌዲንግ ኦርጋናይዘር ዌዲንግ ፕላነር አያስፈልግም ይላሉ። አንዳንዱ ደግሞ አይ ጊዜያችንን ሰዓታችንን ያሰብነውን ነገር ለማሳካት ያስፈልገናል ይላሉ። እና አንተ እንዴት ታየዋለህ? ግዴታ ያስፈልጋል ሰርግ ላይ ብለህ ነው የምታስበው? በጣም ያስፈልጋል። ድሮ አሁን አንቺ ያልሽው ጥያቄዎች የሚነሱት የነበሩት በፊት እኛ ስራውን የጀመርን ወቅት ምናምን ነበር። አሁን ላይ ሞር ኦር ሌስ አብዛኛው ማህበረሰብ ተቀብሎታል። ይህ እንግዲህ መጋዘናችን ነው። እዚህ ልጆቹ አንዳንድ ነገር ኦርደር አድርገናቸው እንወጣለን ማለት ነው። አንተ ራስህ መሄድና መስራት አይጠበቅብህም? አይ ሁሉም ቦታ ላይ ራስሽ ገብተሽ ከሰራሽማ ድካሙን አትችይው። ስለዚህ ማኔጅመንቱ ነው የሚሰራው ማለት ነው። እንዴት አደራችሁ? እንዴት ናችሁ? ሰላም ነው? ሰላም ናችሁ? እንዴት ናችሁ? አለን። ዲኮር የሚደረግበት ነው ይሄ። ዲኮር የሚደረግበት ሳይሆን የዲኮር እቃዎች አምጥተን የምንሸጥበት ነው። ጌትሽ ትረሶቹን 4 ትረስ ታወርድልኛለህ አንተ። እናንተ ወንበር 20 ታወርዳላችሁ። ከሰርግ ስራው ግን የሚያስደስት የትኛው ምኑ ነው? ከሰርግ ስራ መወደው የቤተሰብና የሙሽሮቹን ደስታ ሳይሆን በቃ እሱ ነው። ፕሮሰሱ በጣም አድካሚ ነው። ብዙ ልፋት አለው፣ ስትረስ አለው ምናምን። ግን በሞመንት ስፔሻሊ አዳራሽ ገብተው ኢንጆይ ማድረግ ሲጀምሩ በቃ ያኔ ነው እኔም አይምሮ የሚያርፈው። ቶፊክ ምንድን ነው የሚያበሳጭ? ስራውን ከሙሽሮቹ ጋር ከቤተሰብ ጋር የተማከርነውን ሳያውቁ አንዳንድ የቤተሰብ አካላት ወይም ጓደኞች ይመጡና ነገራቶችን ካሰብነው ውጪ ሊቀይሩት ሲሞክሩ። እኔ አሁን አንዱ ላይ ሰርግ ላይ ብገኝ ይሄ እንደዚህ መሆን አለበት ብዬ ካሰብኩኝ ያሰብኩትን ነው የማደርገው። ከዚህ በፊት ሰርግ ላይ ተገናኝተን ነበርና እንዴት አገኘኸኝ? እንግዲህ ወቀሳም ልቀበላ? አይ ምንም ወቀሳ የለው። አሪፍ ሚዜ ከሚባሉ ውስጥ ነበር። አላስቸገርኩም ላይ እውነት። አይ ቲቪ ላይ ስለሆነ አይደለም እንደልብ ነገር ፊት ለፊት ነው የምለው ችግር የለም። ስለዚህ እዚህ ያለው ነገር እያለቀ ነው። እዚህ ያለው በቃ ተጭኖ የሚላክ ነው። ስለዚህ ከዚህ ቀጥሎ እዚች ቅርብ ደግሞ አለች ፍላወር ሾፕ፣ እዛ ላይ አበባ ፒክ አድርገን እንሄዳለን ማለት ነው። ቶፊክ እንግዲህ አገልግሎት ሰጪም ነህ ነጋዴም ነህ አይደል? ሁለቱንም ነው የምንሰራው እና የትኛው ነው በጣም አስቸጋሪ ከሁለቱ? ምንም ጥያቄ የለውም፣ ሰርቪስ ነው አስቸጋሪ። ሰርቪስ ምክንያቱም ከብዙ ሰዎች ጋር ስለሚያገናኝሽ አስቸጋሪ ነው። ንግድ ወይም መርቸንዳይዚንግ ሲሆን ያው እቃ ታመጫለሽ፣ እቃ ትሸጫለሽ። ምንም የተለየ ድካምም እንትን የለም። ሰርቪስ ግን በጣም በባህሪው አስቸጋሪ ዘርፍ ነው። ብዙ ጊዜ ሙሽሮች ወደ
ፕሮግራማቸው ሲመጣ እንደዚህ ቢሆንልኝ ህልሜ ይሄን ነው የሚመስለው ይሉና አንዳንድ ጊዜ ነገሮች በታሰበበት ወይ በታቀደበት መንገድ ላይሄድ ይችላል። እንደዚህ አይነት ነገሮች ሲገጥሙ እንዴት ነው ማኔጅ የምታደርጋቸው? እንዳልሽው ሁሉም ሙሽራ ሀሳቦች ይኖሩታል። ሰው በቻልነው አቅም እንደ ዌዲንግ ፕላነር የኛ ስራ ምንድነው እነሱ የሚፈልጉትን ነገር በእነሱ በፈለጉት መልኩ እንዲሄድ ማድረግ ማስቻል ነው። ግን እንዳለንበት ነባራዊ ሁኔታ የተለያየ አይነት ነገር ሊገጥም ይችላል። የዌዲንግ ፕላነር አንደኛው ኳሊቲው መሆን አለበት ብዬ ማስበው ሶሉሽን መስጠት። ቢሮክ ደስ ይላል። ቴንኪዩ፣ አመሰግናለሁ። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። በጣም አስቸጋሪ ሙሽራ ገጥሞ የሚያውቅበት ወቅት አለ? በጣም ብዙ ጊዜ ማትረሳው አለ። በጣም ብዙ ጊዜ ግን ምንድነው እንደ አንድ ባለሙያ ፐርሰናል አናደርገው። እነሱ ላይ ያለባቸው ስትረስ፣ የቤተሰብ ስትረስ አለ፣ የጓደኛ ስትረስ አለ። ከልጅነታቸው ጀምሮ ድሪም ሲያደርጉት የመጡት ነገር አለ። ያንን ነገር ለማስተካከል ስለሆነ የሚያስቡት ኢትስ ፐርሰናል ብለን እንወስዳለን እንጂ በጣም የሚያስቸግሩ ሙሽሮች አሉ። ምን አለ በቀረብኝ ብለህ በዛ ያስቀረው ሰርግ አለ? አዎ አለ። ከከፈሉ በኋላ ገንዘብ መልሼ ይቅርብኝ ያልኩታል። ምንድነው ይሄ ነገር ሀፕን ያደረገው ገና ድሮ ስራውን በጀመርንበት ጊዜ ነው። ስራውን በጀመርንበት ጊዜ አንደኛ እኛም ኤክስፒሪየንስ የለንም፣ ከተማው ላይ አይታወቅም ዌዲንግ ፕላኒንግ ምን እንደሆነ፣ ከነሱ የሚፈለገው ዲማንድ እና የሚጠይቁት ነገር ካለው ሪያሊቲ ጋር ሳይጣጣም ሲቀር፣ ከዛ ደግሞ ስራውም ያን የነበረው ቫሊዩ በዚህ ሌቭል አልነበረም። ስለዚህ ለእኛ የሚሰጡት ነገር ስናየው ጥሩ ስላልሆነ ከነዚህ ሰዎች ጋር ቫሊዩ ሰጥቶን ከሚሰራ ጋር መስራት ይሻለናል በሚል አግሪመንታችንን አቁመን እናውቃለን። የእኛን ቲም ሜምበርስ እጠራለሁ። ትንሽ ደቂቃ እናወራለን። ከዛ ወደ ቀጣዩ እስከዛዛሽ ጋር መሆን ይችላል። ቦታ እንዳልይዝባቸው በደንብ ይቻላል። ጆስ የጅማው ሰርግ ስብሰባችሁ አለቀ? አጭር ሚቲንግ ነበር። ቀጣይ ምንድን ነው የምናደርገው? ቀጣይ አሁን ሙሽሮች አሉ ዚስ ካሚንግ ዊኬንድ የሚጋቡ ለነሱ ኦሪየንቴሽን እንሰጣለን አሁን እዚህ መጀመሪያ ቢሮ። ከዛ ደግሞ ወደ ሪሄርሳል እንሄዳለን። እኔ ሬዲ ነኝ፣ መሄድ እንችላለን። እንዴት ዋላችሁ? ሰላም ነው። ሙሽሮች እንኳን ደስ አላችሁ። ይቅርታ ስላስቆየናችሁ። በመጀመሪያ ቶፊቅ እባላለሁ። ያው ዛሬ የተገናኘ ነው ለረዲና ለቅዱስ ሰርግ ቀን ምንድን ነው የምናደርገው፣ ጠዋት ከሙሽራው ቤት ስንወጣ ጀምረን ማታ ከሆቴል እስክንወጣ ድረስ ምን እናደርጋለን የሚለውን ለመመካከር ነው። ስለዚህ ይሄኛውን ጨርሰናል ዛሬ። ከዚህ ቀጥላ የምንሄደው ወዴት ነው? ወደ ሆቴል። ሆቴል የምንሄድበት ምክንያት ምንድን ነው? እዚህ በቪዲዮ ያየነው ነገር በተግባር እዚህ የሚጨፈርበት ምናምን ማለት ነው። የሚጨፈር ካለ የሚጨፈር ምን ያሳት አልጨፍር አልወጣም። ከሰርግ አዘጋጅ ጋር መጥቼ ጊዜ ልትሆኝ ነው ማለት ነው። ደስ ይለኛል አንድ ቀን ቢሆን። ስለዚህ ወደ ሆቴል ሰርግ ነው። ዝም ብላችኋል። ግን ምንድን ነው? ሙዚቃ የለም? እኔ ልስፈንላችሁ። አትሸኟትም ወይ አትሸኟትም ወይ መሄዷ አይደለም ወይ አሃ በሉ ሸኛቸው ጎጆ ወጪ ናቸው።
በሉን ሸኛቸው ጎጆ ጪና እንመርቃቸው ብለን ያዝልቃቸው በአዲሱ ቤት ልጅ ይፈንጭበት እንዴ አይደለ እንዴ ታዲያ ካለ በለዘ ዘፋኝ ከፈለጋችሁ ደግሞ ነው ያለው። እንዴት ነው ድምጼ? አሪፍ ነው አይደል? በቃ ማይክ ስጠኝና እኔ ልስፈን። በቃ የዛ ቀን ቅዳሜ ተጋብዛለች ትዘፍናለች ማለት እንዴ ቀሰቀሳችሁ እንደዚህ ሞቅ ካላለማ በዛው ነው እኮ አይ የዛሬ ስለሆነ ነው እንጂ ቅዳሜ በደንብ ሞቅ ያደረጉት። እሺ መሀላችሁ ልግባ። እኔ ግን ጥያቄ አለኝ። ያው ሚዜ አንደኛ ሚዜ ልሆንና ለጊዜው በዚህ በኩል ያው ቶፊቅ የሰርግ ፕሮግራም አዘጋጅ ወይም ዌዲንግ ኦርጋናይዘር ነው አይደለ? ስለዚህ ለሰርግ ዌዲንግ ኦርጋናይዘር ያስፈልጋል። የእውነት ጠቅሟቸዋል እና ብዙ ነገር አቅልሎላቸዋል ስላለ አይደለም እንደፈለጋችሁ አንተስ ፊትን ወይ ያዙርላቸው። በእውነት ነው ኦልሞስት ለአንድ አመት አንድ ላይ ሰርተናል። ያለሱ እዚህ አልደርስም በእውነት ከእግዚአብሔር በታች። ስለዚህ ትክክል ነው ያስፈልግ ነበር ብላችኋል። ብራችን አልከሰረም። አይ አልከሰረም። እንዴት ነበር? አሪፍ ነበር አይደል? በነገራችን ላይ ያው ዛሬ ያየነውን ነገር ግዴታ መደገም አይደለም፣ ኢንጆይ እንድታደርጉት ነው የምንፈልገው። ዋናው መሰረታዊውን ሀሳብ እንድታውቁት ነው የፈለግነው። የዛ ቀን ሳትጨነቁበት ኢንጆይ አድርጋችሁት እንዴት ነው እንድንሄድ ነው የምንፈልገው። ግዴታ ችርሱን አንደኛው ሊሳሳት ይችላል። ኢትስ ኦኬ። ኬክ ሊደፋ እኔ ገጠመኝ እውነት የእህቴ ሰርግ ላይ ኬኩ ሲመጣ ጠረጴዛው በደንብ ስላልተቀመጠ ወደ ውስጥ ገባ። እንደዚህ ጨርቅ ለብሶ ነበር። ከልምዴ ነው። ትክክል ነች። ስለዚህ ኢንጆይ አድርጉት፣ ተዝናኑበት። ስለዚህ ይሄ ነው የዛ ቀን። በደንብ አድርገን ቆንጆ አድርገን ጥሩ ቀን እንደሚኖረን ተስፋ እናደርጋለን። ሰርጉ ያልፋል፣ ትዳር ይቀጥላል። መልካም ትዳር ይኖርላችሁ። ኧረ በሉ ሚዜዎች እናመሰግናለን። መልካም ጋብቻ ይሆንላችሁ። ለሙሽሮች መልካም ቀን እንድታሳልፉ እንግዲህ ምኞቴ ነው። ቀጣይ እንግዲህ ትምህርት ቤቱ ላይ ነው የሚያልቀው ወይስ የሚቀጥል ውሎ አለ? እዛው ወደ ቢሮ እንሄዳለን። ተማሪዎች ይኖሩናል። በዛ እንጨርሳለን። እንዴት ውሎ ግን ከባድ እንደሆነና ረዥም አድካሚ እንደሆነ ተረድቻለሁ። ስራው ሲታይ ቀላል ይመስላል ግን አይደለም። ይህ በጣም አድካሚ ነው ግን ደስ ይላል። የተወጣ ሆኖ ጥሩ ነው ያለው። ደስ ይላል። እዚህ ጋር ስደርስ ግን ላስቀምጥ። ኧረ ግድ የለም እውነት እኔ እንደዚህ ጋር ደርሼ ከዚህ በኋላ እኮ አይከብደኝም። ይሄ እዚህ ጋር ነው የሚሆነው። እሺ ተማሪዎቹ እዚህ ናቸው። ድምጽ ይሰማኛል ብዬ ነው። ደህና ዋላችሁ? እንዴት ዋላችሁ? እንግዲህ ዛሬ እንግዳ ይዤ ነው የመጣሁት ሉላን ከኢቢኤስ። ቀኑ ሙሉ አብረን ነው ያልነው። ክላስም አለን። እስቲ ክላሱ ምን ይመስላል የሚለውን ትንሽ ሀሳብ ለመውሰድ አንዳንድ ነገር ለማድረግ ነው የመጣ ነው። ሉላ የምትጠይቀን ነገር ካለ ትጠይቀናለች። ታድለህ ግን የብዙ ሙያዎች ባለቤት መሆን መታደል ነው እኮ አይደለ? በዚህ ጊዜ መታደልም ነው ያው ድካምም አለው። ከዚህ ሁሉ ስትረስ ደግሞ እንደገና ለሰዎችን ማስተማር ደግሞ ማሰብ መታደል ነው። ግን ቶፊቅ ምን እያሰብኩት ምን ነበር ታውቃለህ? አንተ ሰርግ ትወዳለህ ለራስህ? ድሮ ወድ ነበር በደንብ እንደዚህ አይነት ኢንዱስትሪ ላይ በደንብ ሳልገባ። አሁን ግን እውነቱን ከጠየቅሽኝ ለእኔ ኦልሞስት ዴይ ቱ ዴይ ዊክ ቱ ዊክ አክቲቪቲ ስለሆነ አትወድም። በቃኝ ብለሃል። ግን አሁን ለሰዎች የምታደርጋቸውን ነገር ለራስህ አድርግ ብትባል ታደርገዋለህ? ማደርጋቸው ነገሮች ይኖራሉ፣ ማናደርጋቸው ነገሮች ይኖራሉ። ባይዘዌ ለሰዎች አድርጉ የምንለው ከነሱ ፍላጎት አንጻር ነው እንጂ ከፍላጎታቸው ውጭ አድርጉ እንደዚህ ብታደርጉ አትሉም እናንተ። ሀሳብ እንሰጣለን። ዲሲሽን ኦልዌይስ የክላይንቶች ነው የሚሆነው። በጣም
አድካሚ ቀን እንዳለህ ምን ያህል የሚያለፋ ስራ እንዳለህም የተረዳሁበት ነው። እንግዲህ ለወደፊቱ ደግሞ ከቶፊቅ ምን እንጠብቅ? ኤክስፓንድ እያደረግን ያለ ነው። ሌሎች ቢዝነሶችም ላይ እየገባን ነው። ከዚህም ከሀገር ውጭም ደግሞ ዱባይ ላይ የተከፈተ ኤሌጋንስ ካምፓኒ አለ። በዌዲንግ ቢዝነሱ ላይ አይደለም ግን ሌላ ዘርፍ ላይ ነው። ሞር እንግዲህ እያደገ እንሄዳለን ብለን እናስባለን። በጣም ሀብታም እየሆንክ ነው እንዴ? አንድ ነገር ብቻ ቀራለኝ። ምን ያህል ጊዜ ነበር ግን ይሄን ስራ የሰራው? ኦልሞስት አሁን 9ኛ ዓመት መጣ። 10ኛ ዓመት ቢሆን አኒቨርሰሪ ብዬ በዚሁ ካንተ ጋር ውል ነበር። 10ኛ ዓመት ላይ በደንብ አድርገን እንግዲህ ቅድም እንዳልኩሽ በደንብ ኤክስፓንድ እያደረግን ስለሆነ በደንብ እናከብረዋለን። እንዴት ነበረ ቀን? አይ ቲንክ ቆንጆ ቀን ነበረን ብለን እናስባለን። እንግዲህ ስመጣ እኔ ዛሬ ቀን ይሄን ይመስላል አልከኝም። ከሞላ ጎደል ብዙ ነገር አድርገናል ብዬ አስባለሁ። የስራችሁን ክብደትም የተረዳሁበት ነው። ስለዚህ ቀጣዩ ጊዜ ደግሞ የሰርግ ጊዜ ስለሆነ ለሚጋቡት መልካም ምኞቴን ልመኝና ለአንተ መልካም የስራ ጊዜ ተመኝቼ በዚሁ ብንሰነባበትስ? በጣም ደስ ይለኛል። በጣም አመሰግናለሁ ይህን ጊዜ ስለሰጠኸኝ። አንቺም ስለመጣሽ አክብረሽ የእኛን ውሎ ለማየት ከኛ ጋር ከጠዋት ጀምሮ ስለዋልሽ በጣም እናመሰግናለን። እኔም በጣም አመሰግናለሁ። ከቶፊቅ ጋር የነበረኝ ውሎ ይህን ይመስል ነበረ። እኔ በዚሁ ልሰናበታችሁ ነው። ቻው። መልካም ጋብቻ ለአዲስ ተጋቢዎች፣ መልካም ጊዜ ለፕሮግራማችን ተከታታዮች።